መጨረሻም አደይን ሰርፕራይዝ አድርጓታል ማለት ነው። እንግዲህ እስከ ዛሬ ድረስ ሲጠብቀውና ሲጓጓ የነበረው ከአደይ ጋር በተለየ መልኩ ጊዜ ማሳለፍ ነበር። ስለዚህ ኤላና ሌሊ ልንጠይቃቸው ነው በሚለው ሰበብ በመውጣት እንግዲህ ሁለቱ አንድ ላይ በመሆን የራሳቸውን ልዩ ፕሮግራም በማዘጋጀት አሪፍ ጊዜ ላይ ያሳልፉ ነው። ስለዚህ ዴቭ እንግዲህ አደይን ያላሰበችው አይነት ፕሮግራም በማዘጋጀት እሷን ደስ አሰኝቷታል ማለት ነው። ስለዚህ አሁን ላይ ታገቢኛለሽ የሚለውን ጥያቄ እንግዲህ በቀለበት መልኩ ጠይቋታል። ስለዚህ ዴቭ እንግዲህ አሁን ላይ አደይ በሰራተኝነትም እየኖረች በዚሁ በሰራተኝነት እነ ፍቅር እናት ጋር እየኖረች ፍቅረኛ ሆና እንድትቀጥል እየፈለገ ነው። ግን አንድ ነገር ብሏታል። ለምን ከዚህ በኋላ በሰራተኝነት መኖር የለብሽም፣ አብረን መኖር እንችላለን፣ ለብቻችን ወጥተን እንኖር እያላት ነው። አደይ ግን እኔ አልፈልግም ትለዋለች። ፍቅሩን ከተቀበለችና ከሱ ጋር መኖር የሚያስደስታት ከሆነ ለምንድነው አደይ አልፈልግም ምትለው? ለምን እነ ፍቅር እናት ጋር መኖር ትፈልጋለች? ለዛውም በሰራተኝነት። ለምን የፍቅር እናትን አስቀይማታለሁ ከወጣው በማለት ለምን እንደዚህ ትናገራለች? አደይ እንግዲህ አስበው አይደለም ይሄ ሁሉ ነገር የተፈጠረው። ማለትም አስባበት አቅዳ ከዴቭ ጋር ጓደኛ ወይም ፍቅረኛ ሆናለሁ ብላ ስላላሰበች በአጋጣሚ በመሰራበት በስራ ውስጥ ነው ዴቭ ያገኛት። ስለዚህ ዴቭ እዛ ቤት ውስጥ በጣም ሲያያት በጣም ትሁትና መልካም ጥሩ ሴት መሆኗን ሲያውቅ ዴቭ በጣም ወደዳት። ስለዚህ ዴቭ ከድሮም ጀምሮ ዴቭ ምንድነው ሐሳቡ አደይ ፍቅረኛው እንድትሆን ነበር። ስለዚህ በስተመጨረሻም አሳክቶታል ማለት ነው። ኪንጎ እንግዲህ አደይን ጥዬ መኖር አልችልም በማለት ራሱን አንቆ ሊገል ነበር። ግን ቅምጥሏና ዳይመንድ በመምጣት እንግዲህ አትለቀቀውታል። ከዛም ከሞት አድነውታል። ምንድነው ያለው ዳይመንድ? እኔ አላሳዝንም ብሎታል። ዳይመንድ እየሰረቀም እየተሯሯጠም ቢሆን ኪንጎን በሚማር ሰዓት ብዙ ነገር ረድቶታል። አሁን ላይ ኪንጎ እንደዚህ ማድረጉ ለዳይመንድ አስገርሞታል። ለምን እኔን ጥላይ ለምን ትሄዳለህ? እኔስ ማን አለኝ በማለቱ ኪንጎ ለዳይመንድ መኖር እንዳለበት ዳይመንድ እየነገረው ይገኛል። ለምን ዳይመንድ የሆነ ችግር ቢያጋጥመው ኪንጎ ወንድም ሆኖ ሚደርስለት እሱ ነው። ስለዚህ አሁን ላይ ዳይመንድ ብቻውን ሊቀር ነበር ኪንጎ ቢሞት ማለት ነው። ቅምጥሏን በጣም ገርሟታል። አደይን ይሄን ያለው እንደሚወዳት ለካ እኔን አያፈቅረኝም አይወደኝም ለኔም ስሜት የለውም በማለት ቅምጥሏ እንግዲህ በጣም ደብሯታል ማለት ነው። ግን ምንም ቢሆን ስለምትወደው የሱ ሞት ስለማፈልግ አደይን ምንድነው ያለቻት? አደይና ዴቭ አንድ ላይ ወደ ራሳቸው ወዳዘጋጀው ፕሮግራም ሲወስዳት ምንድነው አግኝታ ምንድነው ያለቻቸው ቅምጥሏ ያለቻቸው ምንድነው? እንዴት በኪንጎ ትጫወቲበታለሽ? እንዴት ምን አይነት ሴት ነሽ አንቺ አለቻት። ስለዚህ ዴቭ ሲናገራት ዴቭንም ተሳድበዋለች ቅምጥሏ። ግን ኪንጎ መጥቶ እንግዲህ ገላግሏቸዋል። ግን ኪንጎ አደይን እንደዛ ሆኖ ሲያያት ሁሉ ጊዜ ስለሚያፈቅራት በጣም እየገረመው ራሱንም አስደንቆታል። ለምን ከዴቭ ጋር እንደዚህ መቀጠሏ አስገርሞታል። ኪንጎ አደይ በልቧ ወይም በውስጧ የሆነ ቦታ ሊኖራት ይችላል ለኔ ብሎ ስለሚያስብ ይመስለኛል ኪንጎ ሁሉ ጊዜም አደይን የሚያፈቅራትና የሚወዳት። ለምን ብዙ ጊዜ ትነግረዋለች። ግን እሱ በውስጧ የሆነ ነገር ለኔ ስሜት አላት በማለት ስለሚያፈቅራት ይሄን ሐሳቡን እውነት ይመስለው ነበር። ግን አደይ በስተመጨረሻም ዴቭን እንደምትወደውና እንደምታፈቅረው አብረው መኖር እንደምፈልግም ለዴቭ ነግረዋለች። ስለዚህ ዴቭ አሁን ላይ ደስ ብሎታል ማለት ነው። እሺ አንደኛዋና ነገረኛዋ የዛሬው ቪዲዮ ላይ ያየናት ማናት? የሊዱ ጓደኛ ቲና እንግዲህ ሊዱን ትታ የመጣችው ለምንድነው የመጣችው? እንግዲህ አደይ ዴቭን ለማማለል ነው። ዴቭን በፍቅር አጥምዳ ቲና ከዴቭ ጋር መኖር ስለምፈልግ ነው፣ ስለምታፈቅረውና ስለምትወደው ነው። ስለዚህ ምንድነው ያለችው? ቲና እንደምትወደውና እንደምታፈቅረው ለዴቭ ነግረዋለች። ስለዚህ ዴቭ እንዲቀበላትና ፍቅሩን አብሯት ከሷ ጋር እንዲኖር ፈልጋለች። ግን ዴቭ አሁን ላይ ከአደይ ጋር ፍቅር ስለያዘውና ከዚህ በኋላ ከአደይ ጋር እንደሚኖር ስለሚያስብ ቲናን እረፊ ብሏታል። ይሄ የውሸት ተረትሽንና ቅዠትሽን አቁሚ፣ እኔ ካንቺ ጋር ምንም ነገር የለኝም ብሏታል ማለት ነው። ስለዚህ ቲና በጣም ተናዳለች። ለምን እቺ ሰራተኛና ገረድ እንዴት ከሷ ጋር አንተ ፍቅር ይዛል? እንዴት ከሷ ጋር መሆን ትፈልጋለህ? በማለት ጠይቀዋለች። አደይ ስትነካበት ዴቭ እንግዲህ ተናዶ ምንድነው ያለው? ሁለተኛ ሰራተኛና ገረድ እንዳትያት ብሏታል። አደይ ለሱ ትልቅ ቦታ እንዳላትና ወደፊት የሚያገባት ሚስቱ እንደምትሆን ስለሚያስብ አደይን ሲናገሯት አይወድም ማለት ነው። ስለዚህ ቲናን አስደንግጧታል። አንቆ ይዞን ያወጣት። ስለዚህ ቲና በጣም ገርሟታል። አሁን ላይ
አደይ እዛ ቤት ውስጥ የምትኖር ከሆነ ፍቅር ብቻ አይደለችም ቲናም ካለች ቲናም ደርቢዋ ትሆናለች ቤዛም ስለዚህ አደይና ዴቭ አንድ ላይ እንዳይሆኑ ሰው ጠላት እያበዙ ነው ስለዚህ ዴቭ አሁን ላይ ለፍቅር እናት እውነቱን ከአደይ ፍቅር እንደያዘውና ከአደይ ጋር መኖር እንደሚፈልግ ወደፊት በመንገር የፍቅር እናት አሪፍ ህይወት እንዲኖሩ ለብቻቸው ብትዋቸው አሪፍ ነው ብዬ አስባለሁ ግን ሚስጥር ያደረጉት እየተደበቁ እንደዚህ የሚሆን ከሆነ ግን የፍቅር እናት ከደረሰችባቸው በኋላ ግን ዴቭ ሚያወራው ይጠፋበታል ስለዚህ ጉዱ እንዳይወጣ አሁን ላይ ግልጹን ቢነግራት አሪፍ ነው ብዬ አስባለሁ አደይ አሁን ላይ የፍቅር እናት ቤት በሰራተኝነት እየሰራች ስለሆነ ግን አሁን ላይ ከዴቭ ፍቅር እንደያዛትና ዴቭም ተቀብሏት አብሮ ለመኖር እንዳቀዱ አደይም ዴቭም ቢነግሯት አንድ ላይ ለፍቅር እናት የፍቅር እናት ብትደነግጥም መጨረሻ ላይ እሺ ማለቱ አይቀርም ለምን አደይ ምርጥና መልካም ሴት ስለሆነች ለዴቭ ትገባዋለች እንጂ ዴቭን አትጎዳውም ብላ ስለምታስብ ትፈቅድላቸዋለች ብዬ አስባለሁ እስቲ እናንተስ ምንድነው የሚሰማችሁ ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ ሌላኛው ሌሊና ኤላ ናቸው እንግዲህ ሌሊ በተራዋ ደግሞ ኤላን ሰርፕራይዝ ያደረገችው ባለችበት ታይም ላይ ሩታ ተብያዋ መታለች ማለት ነው ሩታ እንግዲህ በመሃላቸው መታ ልበጠብጣቸው ነበር ግን ሌሊ የድሮ ሩታ መሆኗን ስለምታቅ ሌሊ ግን የድሮ ሌሊ እንዳልሆነች ነግራታለች ማለት ነው አሁን ላይ የድሮ ስታይል ወይም ደግሞ የድሮ ሌሊ አይደለም ስለዚህ አሁን ላይ በእኛ በፍቅራችን መሃል መተሽ ለመበጥበጥ መሞከር አትችይም ብላ ከቤት አባራታለች ማለት ነው ስለዚህ ሩታ አሁን ላይ ሌሊ እንደ ድሮ ጓደኝነቷ እንድትሆንላት ትፈልጋለች ሌሊ ደግሞ አሁን ላይ ትዳር ያዘችና ሌላ ታሪክ ውስጥ የገባች ስለሆነች አሁን ላይ ከሩታ ጋር ምንም ስለማይገናኙ ሌሊ ሩታን እንድታባራ ያባረረቻት ትገኛለች ስለዚህ ሌሊ ሩታ ማባረሯ ትክክል ነው ወይስ አይደለም እስቲ ሐሳብ አስተያየታችሁን እስቲ በኮሜንት ጻፉልኝ ሌላኛው ደግሞ የአሹ ጉዳይ ነው እንግዲህ የፍቅር እናት አሹ እንዴት ቤዛን እንደዚህ ሊመታት ይችላል ምን አጋጥሞት ነው ወይስ ቤዛ ምን አድርጋው ነው ምን ቢሆን ነው እንደዚህ ሊመታት የሚችለው የሚለው ነገር በጣም አሳስቧት ቤዛን ጠይቃት ነበር ግን ቤዛ እውነቱን ልነግራት አልቻለችም ለምን ቤዛ ጉዷ ስለሚወጣባት እውነቱን መናገር አትፈልግም ግን አሹ እውነቱን ቢናገር የዴቭም የአደይም ጉድ ይወጣል ስለተባለ እሱም ብሎ ዝም ብሏል ማለት ነው ስለዚህ አሁን ላይ የፍቅር እናት አሹን ጥፋተኛ አድርገዋለች በማይረባ ምክንያት እንዴት እንደዚህ ልታደርግ ትችላለህ ከዚህ በፊትም ይያሉ አሁን ሁለተኛ ነው ስለዚህ አርፈ ተቀመጥ ያለችው ትገኛለች አሹ ሶስተኛ ፋውል እየሰራ ነው ሩታ በሌሊት ናና ቲክቶክ እንስራ ስትለው በሌሊት አብሮ ሄዶ ቪዲዮ በሚሰሩ ሰዓት እናትየው ደርሳባቸው እንግዲህ አሹን አስጠንቅቀዋለች ማለት ነው ስለዚህ አሹ በቤት ውስጥ ፋውል እየበዛበት ይገኛል ሩታ በዚህ መንገድ ሳያስበው ትጫወትበታለች አሹ ደግሞ ስሜታዊ በመሆን ቤዛ ያደረገችውን ነገር በማወቅ ትዝ ሲለው ቤዛ መሆኗን ሲያውቅ ቤዛን መጥቷታል ማለት ነው ስለዚህ አሹ አሁን ላይ ቤዛን ይከታተላታል ለምን መጥፎና አረመኔ ስለሆነች ቀስ ያለ ይደርስባታል እየቀለደ ያጣራና ማንነቷን ያጋልጣል ብዬ አስባለሁ ግን አሹ የፍቅር እናትን ወርቆ ይቅርታ ብሏታል ላጠፋው ይቅርታ እንታደርግለትና ተመልሶ ያን ጥፋት እንደማይደግመው ይቅርታ ብሎ ጠይቋታል ማለት ነው ስለዚህ ይቅርታውን ተቀብላ ከዚህ በኋላ እንደዚህ አይነት ስህተት እንዳትሰራ ብለዋለች የፍቅር እናት ስለዚህ አሁን ላይ ግን የፍቅር እናት እስቲ ምንድነው የሚሰማችሁ ሐሳብ አስተያየታችሁን በኮሜንት ጻፉልኝ እስቲ የፍቅር እናት ለማንም የማታዳላና ትክክለኛ አስተያየት ለሁሉም የምትሰጥ አይደለች እስቲ እንደዚህ አይነት ሴት አይደለችም ወይስ ነች ሚሊዮን ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ ዴቭና አደይ ሌሊና ኤላ ጋር በማለት ፍቅራቸውን እያጣጣሙ ይገኛሉ ምናልባት ሩታ ወይም ፍቅር በረው መተው ኤላና ሌሊ ጋር ሲመጡ አደይና ዴቭ እንደሌሉ ካወቁ ግን ተመልሶ ሄደው ለማዘራቸው አቃጥረው ማዘርየው ጠጥራቸው ጉዱ ይፈላል ብዬ አስባለሁ እንደውም ጉዱ ከፈላም አሪፍ ነው አደይና ዴቭ እውነቱን ተናግረው ከዚህ በኋላ መዋሸቱና መሸሸጉ ምንም ስለማያስፈልግ እውነቱን ተናግረው ካደሩበት ቢያድሩ ይሻላቸዋል ስለዚህ እናትየውም ፈቅዳ ሌላ ቤት ታስገባቸዋለች ብዬ አስባለሁ እስቲ ወይስ እናትየው በነዴት አትፈልግም የነሱ ግንኙነት ወይስ ምን ምታደርግ ይመስላችኋል እስቲ ያልጠበቀችው ስለሚሆንባት ግን በተረጋጋሚ ስላይቻቸው በልቧ ልትጠረጥር ትችላለች እስቲ ምንድነው የሚሰማችሁ ሐሳብ አስተያየታችሁን በኮሜንት ጻፉልኝ ኪንጎ ዳይመንድ እንግዲህ ሮማን ዝም ብላ ዘው ብላ እየመጣችበት ነው አንዴ አሹ ጋር አንዴ ዳይመንድ ጋር የሆነች ታወዛግባቸዋለች አሹም ሮማንን ይወዳል ዳይመንድም ሮማንን ይወዳል ግን ሮማን ግን ዳይመንድን ነው አሹን መምረጥ እንዳለባት ግራ ገብቷት ተወዛግባለች እስቲ
ማን ለሮማን የሚመጥናት ይመስላችኋል? ከሁለቱ ማን የተሻለ ሮማንን አሪፍ አርግቶ ያኖራታል ብላችሁ ታስባላችሁ? በጣም ፍቅር ያለውስ ማን ነው ለሮማን? ከሁለቱ ከአሹና ከዳይመንድ ማን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እሺ ሮማንስ ከዳይመንድና ከአሹ ማንን የምትመርጥ ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።